እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ብዙ መቶ ዓመታቶች በጭቆና በባርነት የኖርን በመሆናችን ማናቸውም ህዝብ ነፃ ሆኖ ሊኖር ይገባዋል ብሎ ለመከራከር ከኛ የበለጠ ሊኖር አይችልም። ያለንበት ሳምንት አፍሪካዊ ወንድሞቻችንን ለመቀበል እንደ ሀገር በብዙ ሽር ጉድ ብለን የአፍሪካ ህብረት ጉባኤን እያስተናገድ እንገኛለን። እንግዲህ በተደጋጋሚ የአፍሪካ ህብረት ሲቃረብም ጀምሮ እንዲሁም በተለያዩ ጊዜያት የፓን አፍሪካኒዝም ሲባል በተደጋጋሚ እንሰማለን። የፓን አፍሪካኒዝም ኮንሰፕት ምንድነው? እንዲሁም ደግሞ ሌሎች ጉዳዮች የአፍሪካ ህብረት የዘንድሮም ቲምን አስመልክቶ የምንወያይ ይሆናል። አብራችሁ እንድትቆዩ እንጋብዛለን። የፓን አፍሪካኒዝም ጉዳዮችን በአብዛኛው ጊዜ በማቀንቀን የምትታወቀው ወይዘሮ ህይወት አዳነ ደግሞ አጠገቤ ትገኛለች። እጅግ አድርጌ አመሰግናለሁ እንግዲህ ስለዚህ በደንብ እስኪ ራስሽን አስተዋውቂልን። ህይወት አዳነ እባላለሁኝ። የኒው ሆራይዘን ፎር ፓን አፍሪካኒዝም መስራችና ስራ አስፈጻሚ። መልካም። በተደጋጋሚ ጊዜያት አሁን ቀደም ሲልም እንዳልኩት የአፍሪካ ህብረትም ሲቃረብ በሌሎችም ጊዜያት የፓን አፍሪካኒዝምን ሀሳብ በተደጋጋሚ እንሰማዋለን። ግን የእውነት ምንድነው? ብዙዎች ጋር ደርሷል ወይ? ዘልቆ ደግሞ ተግባራዊ የሆነስ ነው ወይ የሚለውን ሀሳብ ብናነሳ ደስ ይለኛል። ፓን አፍሪካኒዝም ምን ማለት እንደሆነ በተለይ ከኢትዮጵያ ጋር ደግሞ በጣም ስለሚያያዝ ከኢትዮጵያ ጋር እንዴት ነው የሚያያዘው? ምን አይነት ከኢትዮጵያ ጋር የሚያገናኛቸው ጉዳዮች አሉ? ለምንድነው ፓን አፍሪካኒዝምን እንደዚህ ባለ ሁኔታ የቀደሙት አባቶቻችን ትርጉም እንዳለው አውቀው ያከበሩና የያዙት በደንብ እንዲስፋፋ የፈለጉት የሚለው ነገር ብዙ የገባን አይመስለኝም። አሁን ፓን አፍሪካኒዝም ያው በመላው ዓለም ያሉ ጥቁሮች አፍሪካ ውስጥም ያሉ ከአፍሪካ ውጭም ያሉት ጥቁሮች ተመሳሳይ ባህል፣ ተመሳሳይ ታሪክ፣ ተመሳሳይ መሰረት አላቸው፣ መነሻ አላቸው። ስለዚህ ወደፊትም የሚሄዱበት አካሄዳቸው ወይ መድረሻቸው ወይ ግባቸው ተመሳሳይ ነው። ከነበረው እንግዲህ ፓን አፍሪካኒዝም የተለያየ ኮምፖነንቶች አሉት። የፖለቲካ እንቅስቃሴ፣ የባህል እንቅስቃሴ፣ ካልቸራል ሙቭመንት፣ የሃይማኖት እንቅስቃሴ እየያዘ በየጊዜው የሚለያይ ነው። አውዱ፣ አካሄዱ፣ እንቅስቃሴው ከጊዜ ጊዜ እንደ ወቅቱ ጥያቄ የሚቀያየርበት ሁኔታ አለ። የማንነት ጥያቄ በነበረበት ጊዜ ብዙ የነበሩ ሙቭመንቶች ያንን ያደረጉ ናቸው። የባህል ሙቭመንት በሚያስፈልግበት ጊዜ ያው ከእውቀት ጋር ይያያዛል፣ ከማንነት ጋር ይያያዛል። ራሱን የማያውቅ ሌላውን ለመሆን የሚሞክር ሁሉ ጊዜ ትርጉም ያለው ነገር ትርጉም ያለው ውጤት ሊያመጣ ስለማይችል በዛ ረገድ ብዙ እንቅስቃሴዎች ተደርገዋል። ከታሪክ እንደምናየው አሁን ደግሞ የሚያስፈልገን የኢኮኖሚ ጥያቄ ነው። እንግዲህ ኢኮኖሚ በጣም መሰረታዊ የሆነ እንቅስቃሴ ነው። ስለዚህ ራሳችንን መርዳት፣ ራሳችንን ማሳደግ፣ የራሳችንን አይድል ሆኖ የተቀመጠ ሀብት ዝም ብለን እያየን ከሌላው ሩብና ብጣቂ የማይሞላ ብድር እየሰበሰብን የምንኖርበትንም ሁኔታ መቀየር ያ ነው እንግዲህ የፓን አፍሪካኒዝም ሀሳቡ በስፋት። መልካም። የፓን አፍሪካኒዝም ሀሳብ እንደ ቀደም ሲል እንዳልሹ በአሁን ለትውልዱ ላይ አልሰረጸም ተብሏል። አሁን ደግሞ አንድም በተለያዩ የአህጉራችን ላይ የሚገኙ ክፍሎች እርስ በርስ የሚታዩ ፉክቻዎችን ወይ ደግሞ የሌሎችን አላማ ማስፈጸሚያ መሆን መሰል ነገሮች በስፋት ይታያሉ። ይህም እንግዲህ እንዳልሹ የፓን አፍሪካኒዝም ጽንሰ ሀሳብ በደንብ ካለመስረጹ ነው። ለምንድን ግን ያልሰረጸ ይመስልሻል? እንዴት እንደዚህ አይነት ሁኔታ ላይ ልንደርስ ቻለን የሚለው ነው። አልተሰራበትም ማለት ወሬያችን ሌላ ነው፣ መሆን የምንፈልገው ነገር ሌላ ነው፣ ማወቅ የምንፈልገው ነገር ሌላ ነው። ያልሆነውን መምሰል ነው መሆንን ትተን የሆነውን ነገር አንደኛ ማንነታችንን ገና አላወቅነው። አፍሪካ ማለት ምን አይነት ኮንቲነንት እንደሆነች፣ ኢትዮጵያ ማለት ምን አይነት ሀገር እንደሆነች ኢትዮጵያውያንም ኢትዮጵያን አያውቋትም፣ አፍሪካውያንም ደግሞ አፍሪካን አልተገነዘቧትም። ምክንያቱም በጣም ትልቅ ግርግርና ውዥንብር ስላለ ነው ይሄ የሆነበት ምክንያት። ኤሊት የሚባሉት ወይም ደግሞ ማህበረሰቡን በሀሳብ በግንዛቤ አሸንፈው
ተማሩ ተብለው ቦታ የተሰጣቸው እነሱ የሚያሰርጹት ሐሳብም ትውልዱ ከሚፈልገው ሐሳብ ጋር ወይም ማወቅ ካለበት ሊገነዘበው ከሚገባው ነገር ጋር አልተገናኘም፣ ተለያይቷል። በአብዛኛው አፍሪካ ውስጥ በምታይበት ጊዜ እነዚህ ኤሊት የሚባሉት አካላት ጥቅም የሚያገኙት ግጭት በሚኖርበት ጊዜ ነው። ለምሳሌ አፍሪካ ፔንሽን ከጡረታ ብቻ የምታገኘው ከ1 ትሪሊየን ዶላር በላይ ይሰበሰባል። ከዚህ ውስጥ ከ5% በታች የሆነው ነው ለአፍሪካ ኢንፍራስትራክቸር ጉዳይ የሚውለው። ይሄ ማለት ከራሳችን እየሰበሰብን እንኳን ራሳችንን ማገዝ መስራት አልቻልንም። ይሄንን 10%ቱን የሚሰበሰብ ገንዘብ እንኳን ወደ ኢንፍራስትራክቸር ቢውል 100 ቢሊዮን USD ለተለያዩ የኢንፍራስትራክቸር አገልግሎቶች መዋል ይችላል ማለት ነው። ስለዚህ የሀብት ማጣት አይደለም፣ የአስተዳደር ማነስ ነው ያለብን ችግር። ራሳችንን ማኔጅ ማድረግ ነው። በየቦታው መንቆሰቆሳቸው ግጭቶች ነው፣ መጥበብ ነው፣ ያስተሳሰብ መጥበብ። ትውልዱ ይሄንን ሊገነዘብ የሚችለው ሐሳብ ያላቸው ሰዎች ወጥተው ሐሳባቸው ማስተጋባት መደበቅ ሳይሆን ይሄንን ወጣቱ መረዳት አለበት። ትውልዱ ማወቅ አለበት። የሚያኮራ ማንነት ነው ያለን፣ የሚጠቅም ነው፣ ዓለምን የሚመግብ ነው። እኛ ከ14 እስከ 15% የሚሆነውን ንግድ የምናደርገው ከአውሮፓና ከኤዥያ ጋር ነው። ከዚህ ውስጥ 60%ቱን ከዩሮፕ ጋር እናረጋለን፣ ቀሪውን ደግሞ ከኤዥያ ጋር እናረጋለን። እርስ በርሳችን ብንተዋወቅ ግን ያለን ሀብት በጣም ትልቅ ነው። እርስ በርሳችን መገበያየታችንን ብናሳድገው ትልቅ ሀብት ሊሆን የሚችል ከምንሰደድ። አሁን ደግሞ ሌሎች ላይ ዲፔንደንት መሆናችን ብቻ የእርዳታ ምንም ሁሉም ነገሮች እንዲያዝብን ወይ እንኩ ያሉ ይሄ ማስፈራሪያም እንዲሆኑ አድርጎታል። ብዙ እርዳታዎችም ደግሞ አሁን ላይ እየቀነሱ ተመልክተናል። ከምንም ጊዜ በላይ የፓን አፍሪካኒዝም እሳቤ መስረጽ ያለበት መገንባት ያለበት መጀመር ያለበት ነውና በደንብ አጠንክረን መሄድ ያለብን ጊዜ ከመሆኑ የተነሳ ከሱ ጋር በተያያዘ ምን አይነት ሀሳቦች አሉሽ? ከምንም ጊዜ በላይ የአፍሪካ አንድነት ህብረቱ ያስፈልጋል የሚለው ነው። አፍሪካ በነገራችን ላይ መረዳት ያለባት አህጉር ብቻ ሳትሆን ተረድታለች ብዬ ምን ያላስብ። ምክንያቱም አፍሪካ የተወሰደባት ሀብት ነው ዛሬ ሌሎችን እየመገበ ያለው። ከአፍሪካ በየሙዚየሙ የተመዘበሩ ከኢትዮጵያ የተመዘበሩ ሀብቶች ሌላውን ዓለም እያስተዳደሩ ነው። በቱሪዝም እንኳን የሚገኘው ገንዘብ ቀላል ገንዘብ አይደለም። እንዳውም እኛ ሌላውን ዓለም እየረዳን ነው ብዬ ነው ማስበው። አሁን ከኛ የሚመዘበረው በተለያየ መልክ የሚወሰደው ሀብት ቁጥር ስፍር የለው። እሱ ብቻ አይደለም። ጦርነት ሲኖረን መሳሪያ እንገዛቸዋለን። መሳሪያ ዳምፕ ማድረጊያ ነው። እያንዳንዱ ነገራችን ከመድኃኒት ጀምሮ እኛ ምናመርታቸው ነው የኛ ኢንዲጂኒየስ የሆኑ አሁን ዓለም አሁን ኸርባል ሜዲሲን እያለ ሬሜዲ ሆምሜድ ሬሜዲ እያለ የሚጠቀምባቸውን እኛ ድሮ ነው የምናውቃቸው። የሚሰጡትን እርዳታ ብለው እነሱ ያው እርዳታ በእርዳታ ስም የሚሰጠውን ሜቢ ስንት ፐርሰንት ከኛ ከሚወሰደው ስንት ፐርሰንት እንደሆነ አላውቅም። በጣም አናሳታ አይ ዶንት ኖ 10% ምናምን ሊሆን እንደሆነ አላውቅም። በዛ መንገድ የሚመጣው ገንዘብ ግን መቀነስ አለመቀነሱ ሳይሆን እኛ በራሳችን ልንሰራቸው የምንችላቸውን ነገሮች መስራት አለመስራታችን ነው የሚያሳስበው። ምክንያቱም እስከ መቼ ነው እንዲሁ እንደ ጅል እየተጎተትን የምንሄደው? ኢትዮጵያውያን እንደዛ አይነት ማንነት የላቸው። እንደውም እርዳታችንን ንብረታችን የራሳችንን እየወሰድን አሁን ብዙ ጊዜ አፍሪካ እንደ ቶማስ ሳንካራ ያሉ መሪዎች አይዲዮሎጂያቸው እንደውም መክፈል የለብንም እርዳታውን ብድሩን ነበር የሚሉት የነበር። ምክንያቱም የተወሰደብን ነገር በጣም ብዙ ነው። እኛ ለሱ ኮምፐንሴሽን አልጠየቅንም።
እኛ ያንን የተገደሉብንን ህዝቦቻችንን ዋጋ ገና አልተመለሰልንም። እንደ አፍሪካዊ ልክ እንደ አድዋ ጊዜ የባርቤዶስ ጠቅላይ ሚኒስትር እንዳሉት the spirit of አድዋ አሁንም የተደገመው በአባይ ግድብ በህዳሴ ግድብ እንደተደገመው ከዛ ወተን አቋም አድርገው አፍሪካውያን ልክ ጊዜ ሳይሰጥ ተፋጥኖ በኢኮኖሚ ይሄ የባከነውን ሪሶርስ ወደ ተግባርና ወደ ስራ አውሎ በሚገባበት ቦታ ላይ ዝርፊያው ሙስናው ህገወጥ ማስወጣቱ ምናምን ቀርቶ ለህዝቡ የሚውልበትን ቆራጥ እርምጃ መውሰድ እሱም ያስፈልግ ይመስላል። መልካም ቀደም ሲልም ስለ ታላቁ የኢትዮጵያ ህዳሴ ግድብ እያነሳሽ ነበረ። የዘንድሮም የአፍሪካ ቲም ደግሞ የንጹህ መጠጥ ውሃ አቅርቦት ጋር በተያያዘ አጀንዳ 2063ን ግቦች ለማሳካት ወይም ነው ዋነኛ መሰረቱን ያደረገው የውሃ ነገር ላይ ነውና ከዛ ጋር በተያያዘ እናንሳ በአህጉሪቱ ባሉ የተፋሰስ ሀገራት ላይ የሚኖሩ በውሃ የሚኖሩ ሽኩቻዎች አሉ፣ ሌሎችም ጉዳዮች አሉ። ግን ይሄ የጋራን ነገር የውሃን ነገር ከንጹህ መጠጥ ውሃ አቅርቦት ባሻገር ያለንን የንጹህ የውሃ ኃይል እንዴት አድርገን መጠቀም እንችላለን? እንደ አፍሪካ እርስ በርስ ካለው ፉክቻ ወጥተን እንዴት አድርገን ኃይል እንዲሆንን ማድረግ እንችላለን የሚለውን እናንሳ ከቲሙ ጀምረን። ዋተር ቫይታል ሪሶርስ ፎር ላይፍ ዲቨሎፕመንት ኤንድ ሰስቴናቢሊቲ ነው የዘንድሮ የአፍሪካ ህብረት ቲም። ውሃ ኢትዮጵያ ለዚህ አሁን ድጋሚ ትልቅ ምሳሌ ሆና ትመጣለች። መጣያ እንደማይሆን ውሃ አሳይታለች። መጣያ እንኳን ለማረግ ቢፈልጉ በ1929 እና በ1959 የነበረው በቀኝ ግዛት ወይ በቀኝ ገዢዎች የነበረውን ስምምነት ብትንትኑን አውጥታ በጣት ሳጥላ አፍሪካ ህብረት 8 ጊዜ ሚዲያት አድርጓል። አገሮች በኔጎሺዬሽን በድርድር በጋራ ጥቅም ላይ የተመሰረተ 90% የሚሆነውን 80% የሚሆነውን ውሃ ለግብጽ ተሰጥቶ ለሱዳን ተሰጥቶ ለኢትዮጵያ 0% ውሃ እንዲኖራት የተደረገበት ድርድር ተበትኖ ወጥቶ ኢትዮጵያ ራሷን ነፃ አውጥታለች። ውሃውን መጠቀም እንደምትችል አሳይታለች። ለእርሻ ምን ያህል ሄክታር መሬት በዛ መልማት እንደሚችል አሳይታለች። ሌሎችም ሀገሮች ደግሞ ውሃው የሚያስፈልጋቸውን ያህል መጠን ወስደው እንደ ግብጽ ያሉ ሀገሮች መጠቀም እንደሚችሉ አሳምናለች። ግድቡ ተገድቦ አልቋል፣ ስራ ላይ ውሏል። እነዚህ ሀገሮችም በድርድር እንዳውም ለአፍሪካ ህብረት ራሱ አንድ እርምጃ ከፍ ያደረገው እንደ ተቋም ብዬ አስባለሁ እኔ። ምክንያቱም የውጭ ሀገር አደራዳሪዎች ሳይመጡ አፍሪካ ህብረት ራሱ አደራድሮ አገራቱ በስምምነት ግድቡም አልቆ ይሄው አሁን እንግዲህ የኖርን ነው። እንደተፈራው ግጭት፣ ጦርነት፣ ተኩስ ምናምን አልተከፋፈትንም። ግን በጋራ ጥቅም ላይ የተመሰረተ በመከባበር ላይ የተመሰረተ ስራን መስራት እንደሚቻል ሪሶርስን መጠቀም እንደሚቻል ሁሉም ዌን አድርጎ መውጣት እንደሚቻል ኢትዮጵያ አሳይታለች። ትልቅ ምሳሌ ሆናለች። የዘመኑ አድዋ ደግሟል እንግዲህ ኢትዮጵያዊ ማለት ነው። ስለዚህ ይሄንን በማየት ደግሞ ኬንያ ላይ ቱርካና ፕሮጀክትን ሌሎች ኮንጎ ላይ ያለ ፕሮጀክት እንደዚህ አይነት ስራዎችን ሌሎች አፍሪካውያን እህት ወንድሞቻችን ደግሞ እየወሰዱ ስራ ላይ ለማዋል ስምምነቶችን እያደረጉ ስራ እየጀመሩ እያስኬዱ ያሉበትን ሁኔታ እናያለን ማለት ነው። የምንለው ፓን አፍሪካኒዝም መስፈን ቢችል በአህጉሪቱ መካከል ከውይይት ባሻገር ማለት ነው ከውይይት ባሻገር ተግባር ተኮር እንዲሆን ምን አይነት ስራዎች መሰራት አለባቸው ብለሽ ታስብ? በተለይ ወጣቱ ስራ መስራት አለበት ብዬ አስባለሁ። አሁን ጊዜው አልፏል። ከርተሲ
ክብር ዝና ከፍ ማለት ወይም ደግሞ ከላይ የሚመጣ ወደ ታች የሚወርደው ነገር ሁሉ ጊዜ ተደማጭ ሆኖ አውትሳይድ ኢንፍሉዌንስ የለም። ዓለም ይሄ ዲጂታል ዓለሙ ይሄን ያህል በጣም እየፈጠነ የሚሄድበት ሁኔታ አልነበረምና ከዛ አልፎ ኔትወርኪንግ ላይ መተናል። ወጣቱ ኔትወርክ ማድረግ አለበት። ጎረቤቱ ምን እንዳለ ማወቅ አለበት። ከጎረቤቱ ጋር አብሮ መስራት አለበት። ወጣቶቻችን አሁን ያለውን ነገር እንደ አባቶቻችን በሌላ መንገድ መድገም አለባቸው። ምክንያቱም የዲጂታል ዓለሙ ምንም ቀደም የምንለው ቦርደር የለውም። ቦርደሩን በጥሶ ጥሎታል። ስለዚህ ዛሬ እዚህ አዲስ አበባ ላይ ያለ ልጅ ከኬንያ ካለው ታንዛኒያ ካለው ሳውዝ አፍሪካ ካለው ጋር ቢዝነስ መስራት ይችላል፣ መነጋገር ይችላል፣ መተዋወቅ ይችላል፣ ሚቲንጎችን ማዘጋጀት ይችላል። ኔትወርክ ማድረግ ፓወር አለው። ፓን አፍሪካኒዝም is all about unity አይደል? ኔትወርኪንግ ነው፣ መሰብሰብ ነው፣ መጠንከር ነው፣ ሶሊዳሪቲ ነው። ያን ሶሊዳሪቲ እንደ ድሮ ስብሰባ አዘጋጅተን በሆነ ሀገር ሄደን ምናምን አይደለም የምንፈጥረው። ሌላው ንግግር ማድረጉ ምናምን ሳይሆን ፕሮጀክቶችን መንደፍ አለብን። ተግባራዊ የሚሆኑ ፕሮጀክቶችን ለምሳሌ ኢትዮጵያ ከጎረቤት ሀገር ጋር የሚያገናኙትን የባህር መንገድ የባቡር መንገዶች ዘርግታለች። ተግባር ነው። ኢትዮጵያ አየር መንገድ በአፍሪካ ውስጥ ከ25 ሚሊዮን እስከ 100 ሚሊዮን ህዝብ በአመት ሊያስተናግድ የሚችል ግዙፍ አየር መንገድ መስራት ስራውን ጀምሯል። የሚታይ ነው፣ እየሰራ ነው፣ ጀምሮታል ስራው። የማዳበሪያ ፋክትሪዎቻችን እየተተከሉ ነው፣ ስራው ተጀምሯል። ኤክስፕሎሬሽን ላይ ነው ያለው አይደለ? እነዚህ የሚታዩ ናቸው። አግሪመንቶች፣ ፊዚቢሊቲ ስተዲ እየተሰሩ ነው ያሉት እና አሁን መሰራት ያለባቸው እንደ ኢትዮጵያዊ ደግሞ ሆኜ ሳይው ፓን አፍሪካኒዝም መሰረት ነን፣ መነሻ ነን። ፓን አፍሪካኒዝም እንዲስፋፋ ፊውል ሆኖ ያገለገለለን ደብሊው.ኢ.ዱ.ቦስ እና ማርክስ ጋርቪ የመሰሉ የነሱን ሙቭመንቶች በጣም አድርጎ ያቀጣጠለ ፓን አፍሪካኒዝምን አሁን ላለው ትውልድ እንደዚህ ቀጣይነት ኖሮት ለብዙ ሙቭመንቶች ዓለም ላይ ላሉ መሰረት የሆነች ሀገር ሆና ከዛ በተግባር ነው አድዋን በተግባር ነው ያሳየችው። ሊግ ኦፍ ኔሽን ውስጥ በ23 ስትገባ እንደ አገር ተብላ ገብታ ነው ያሳየችው። ኢኮኖሚክ ኮሚሽን ፎር አፍሪካን ሰርታ ነው ያሳየችው አምጥታ። የዩኤን ዊንግ አንዱ ተቋም አዲስ አበባ ውስጥ እንዲሆን ቦታ ሰጥታ በዲፕሎማሲ አሳምና ሰርታ ነው ያሳየችው። ስፒች ላይ አልነበርንም እኛ የነበርነው። አፍሪካ አንድነት ድርጅት ሲቋቋም አፍሪካ አንድነት ድርጅት እንዲቋቋም አገሪቷ መብራት፣ ውሃ፣ ትራንስፖርት፣ የስልክ አገልግሎት ምን ታሟላለችው? ያንን በአንድ አመት ጊዜ ውስጥ አሟልተን ነው ሰርተን ነው እያሳየን ያለ ነው። እኛ ስፒች ላይ አይደለም ያለ ነው። እንዳውም ኢትዮጵያውያን ካለማውራታችን ብዛት ሄደሽ ፓን አፍሪካኒዝም ኮንትሪቢዩት ያደረጉ ሰዎች ሲባል ዩዥሊ ኢትዮጵያን ፊቶች አይመጡ። ማንም ሰው ሄዶ ጉግል ቢያደርግ ስለ ፓን አፍሪካኒዝም ሌሎች ናቸው። ምክንያቱም ሌሎች ጮክ ብለው ነው የሚያወሩት፣ ስፒች ያደርጋሉ፣ ጮክ ብለው ይናገራሉ። የሚቆጭ ነገር ነው። እንዳውም አሁን ኢትዮጵያውያን መናገርም አለባቸው ብዬ አስባለሁ። በኢኮኖሚ እንዳልነው ይሄ የአፍሪካ እንዳልሽው ሪከመንድ ያደረግሻቸው ትስስሮች፣ የንግድ ግንኙነቶች ቢፈጠሩ፣ ሌሎችም መሳሪያ የጋራ ሀብትን በጋራ የመጠቀም ነገሮች እንደ አህጉር ቢፈጠሩ አፍሪካ እንደው ምን አይነት አቅም መገንባትን ምን አይነት ፊት ወደ መምጣትም ደረጃ የምትደርስ ይመስለኛል። ከዛ ጋር በተያያዘ ደግሞ ሀሳብሽን እንድትነግሪኝ ነው። አሁን ደስ በሚል ሁኔታ አፍሪካ የራሷን ፍኖተ ካርታ አስቀምጣለች። ይሄ ራሱ አንድ ምርታ ነው። አፍሪካውያን መሪዎች ተሰብስበው ለራሳቸው እንደ ድሮ እንደ ስክራምብል ፎር አፍሪካ ወይም ደግሞ እንደ ቀኝ ጊዜ እንደነበሩበት ጊዜ እንደ አፓርታይድ ዘመን ምናምን ሌሎች የሰጡንን ፕላን ሳይሆን አሁን አፍሪካውያን ቁጭ ብለው ለኛ ለአፍሪካውያን ከ50 አመት በ2013 ዓመተ ምህረት
አፍሪካ በ2063 ምን መምሰል አለባት? ምን አይነት አፍሪካ እናያለን? በ60% በላይ የሚመጣው ገንዘብ ከአውሮፓ ነው ለዩኒየኑ። የራሳችን ፋይናንሻል ተቋሞች ያስፈልጋል። ቀድም እንዳልነው ብድር ያልሆነ ገንዘብ መጥቶ ስቃያችን እናይበት። እንዴት አድርገን አባይ በጣም ትልቅ ተምሳሌት እዚህም ላይ የሚሆን ነገር ነው። ምክንያቱም ኢቭን ቻይናና ጣሊያን ግድቡ ላይ እንኳን ቢሳተፉ ኮንትሮል ግን መውሰድ አልቻሉ። በእኛ ቁጥጥር ስር ሆነው ነው ስራውን እንዲሰሩ የተደረገው። እንዲህ አይነት ነገሮች የሚመጡት ፍኖተ ካርታ ውስጥ ከተካተቱ ጉዳዮች ነው ማለት ነው። ፋይናንስ እስከ ተሰጠ ድረስ አጀንዳ አብሮ ይመጣል። ስለዚህ እኛ በራሳችን ገንዘብ ገንብተነዋል አባይ አጀንዳ አብሮት ቀጥረን የምናሰራቸውንም ቢሆን ተቀጣሪ እንደሆኑ እንዲገባቸው ሆነው ነው ሰርተው የጨረሱት። የነሱ ፕሮጀክት ሳይሆን የኛ ፕሮጀክት እንደሆነ ፋይናንሻል ተቋም በጣም ኢምፖርታንት ስለሆነ ፋይናንሻል ተቋም እንደ ወርልድ ባንክ የአይኤምኤፍ የመሳሰሉ ተቋማትን የመሰለ አፍሪካ እንደሚያስፈልጋት ተገንዝበዋል። ያንን ለማቋቋም ስራ መሰራት እንዳለበት ፍኖተ ካርታ አስቀምጠዋል። ፓስፖርት የዲፕሎማቲክ ፓስፖርት ሎንች ተደርጓል በ2017። አፍሪካውያን ከአንድ ሀገር ወደ አንድ ሀገር እንደልባቸው መጓጓዝ አለባቸው። እሱ ብቻ አይደለም፣ በመጓጓዝ ብቻ የሚመጣ ነገር የለም። እንደ ቱሪስት ግን ደግሞ ከተጓጓዙ በኋላ ሄደው መስራት የሚችሉበትን አርቲክል ውስጥ የተካተተው ነገር መስራት የሚችሉበትን መስራት ብቻ አይደለም የሚሰሩበት ቦታ ላይ ደግሞ አቅሙ እስካላቸው መኖር የሚችሉበትን የመኖሪያ ፈቃድ የሚያገኙበትን ይሄንን ነገር ያስፈልጋል። ምክንያቱም አፍሪካ አገራችን ነች ብለን የምናስበው በዚህ አይነት መንገድ ስንንቀሳቀስ ነው። ትምህርት በጣም አስፈላጊ ነው። ሁሉ ልጆቻችን የሚቀረጹት ትምህርት ላይ ፓን አፍሪካኒዝም በትምህርት ደረጃ መሰጠት አለበት። ይሄን የምናወራውን ነገር ጀግኖቻችንን ምን እንደሰሩልን በትምህርት ቤት መማር አለባቸው። እነዚህ ነገሮች ዋናው ደግሞ መሰረታዊ ነገር ሳይለንሲንግ ዘ ገንስ ባይ 2020 ተብሎ 2013 ነው የተባለው። ሰላም፣ ግጭቶች መቆም አለባቸው። እየተጋደልን አጠገባችን ያለውን ሰው እየገደልን ሌላውን ልንወድ አንችልም። ለሌላው ታዛዥ አገልጋይ ልንሆን አንችልም። ሌላው ባሪያ ሆነን ልንቀጥል አንችልም። ስለዚህ ግጭቶች መቆም እንዳለባቸው ተገንዝበን ግን እንዴት እናቆማቸው? ሪሊ ተሰርቶበታል ወይ? እነዚህ የተቀመጠው የአጀንዳ 2063 አስፓይሬሽኑ ወይም ግቡ እና ፕሮጀክቶቹ ራሱ ኢምፕሊመንት ቢደረጉ ሌላው ቅድም እንዳየነው እርስ በርሳቸው መገበያየቱ አፍሪካ ይሄንን ብቻ ኢምፕሊመንት ለማድረግና ሰው ላይ ለማስረጽ ምክንያቱም ስራ የሚሰራው ከሀገር ነው የሚጀምረው አይደለ? አገሮች ይሄንን ነገር ወደ ሀገራቸው ወስደው ኢምፕሊመንት ቢያደርጉት የራሳቸው አጀንዳ ይኖራቸዋል። ኢትዮጵያ በ2030 በ2040 በ2050 የተለያዩ ግቦችን አስቀምጣ እየሰራች ነው በተለያዩ ዘርፎች ማለት ነው። ልክ እንደዛ አጀንዳ 2063 አገሮች እስካልወሰዱት ኦን እስካላረጉት ግጭት እንዳይኖር አገሮች ናቸው ኃላፊነት የሚወስዱት። አንድ ሀገር በራሱ አገር ውስጥ ግጭትን ማስቆም፣ አንድ ሀገር በራሱ አገር ውስጥ ኢንፍራስትራክቸሮችን ማሳደግ፣ አንድ ሀገር በራሱ አገር ውስጥ ያሉ የገንዘብ ፍሰቶችን ማስተካከል፣ እንዲህ ያሉ ነገሮችን ማስኬድ ሲቻል አገሮች ወደ ቀጠናነት ይመጣሉ። ሪጂናል ኦርጋናይዜሽን እየተጠናከሩ ይሄዳል። የፓን አፍሪካኒዝም እሳቤ ቀደም ሲል እንዳልነው በጣም ሰፊ ነው። በየአቅጣጫው በጣም በርካታ ነገሮች የሚደረጉበት የሚከወኑበት ደግሞ ከቀደም ባለፈ ደግሞ ሰርጾ ወይም ደግሞ በተግባር ወርዶ ብዙዎችን ለማንቃትም ወይ ደግሞ አህጉሪቱ ምን ማድረግ አለባት የሚለውን ሀሳብም እንድናነሳ ነበረ። ጊዜሽን ስለሰጠሽኝ እጅግ አድርጌ ነው የማመሰግነው። አመሰግናለሁ። እኔም እግዚአብሔር ይስጥልኝ። ተመልካቾች እንግዲህ የፓን አፍሪካኒዝም እሳቤ ምንድነው፣ የአፍሪካ ደግሞ ጉዳዮችን አስመልክቶ ሌሎችንም ጭውውቶች ወደ እናንተ አደረስን። አፍሪካውያን ተግባር ተኮር የሆኑ ለውጦችን የምናመጣበትም ደግሞ እንዲሆን እንመኛለን። ቀሪ ኤንቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ